አሰላሙ አለይኩም ወረህመቱላሂ ወበረካቱ ውዶችዬ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ሙስሊም ክርስቲያን ተከታታዮቼ ዛሬ ይዤ የመጣሁት ሰባራ ማንነት ክፍል 3 ነው። ላይክ፣ ሰብስክራይብ እንዲሁም ኮሜንታችሁን እየሰጣችሁ እንደምታበረታቱኝ አምናለሁ። ሰባራ ማንነት ክፍል 3 ሄኖክ ልጁን መምታቱን ቀጠለ። ይህን ጊዜ በሰከረ አንደበቱ እየተኮላተፈ እሺ ሄዳለሁ፣ ግን ገንዘቤን ስጠኝ አለ። ሄኖክም ቀና ብሎ ለማየት እንኳን የሚጠነቀቅላትን ያጎቱ ሚስት ሀና ልጆችሽ የሚሆኑ ወጣቶችን በገንዘብ እያታለልሽ የአጎቴ አልጋ ላይ ስታማግጪ አታፍሪም? ጥያቄ ነበረ። ለካ ያን ቀን እኔንም የወሲብ ፊልም እንዳይ የጠራሽኝ ልታባልገኝ ኖሯል። ግን ምን አይነት ህሊና ቢስ ነሽ? ወይስ አብደሻል? ጥያቄ። ከአንቺ ጋር በማደጌ አፈርኩ። ሰው ሁሉ አያቴ ስለምትመስዩ አፈርኩብሽ። ሰው ሁሉ እናቴ ስለምትመስዩ አፈርኩብሽ እያለ ቤቱን ከፍቶ ሊወጣ ሲል እያለቀሰች አንተም ትተከኝ ልትሄድ ነው? እስካሁን የተናገርከኝ ምንም እንኳ ስሜት ቢጎዳ አልተቀበልኩህም። ምክንያቱም አንተ በምታውቀው ልክ ነው የምታስበው ብላ ንግግሯን ሳትጨርስ ወጥቶ ሄደ። ሄኖክ ሲባርቅ ያደገበት ቤት ለቆ ሲወጣ ምንም አልያዘም ነበር። ተመልሶ ቀጥታ ጓደኛው መስፍን ዶጫ ቤት ሄዶ ዶጫ ወላጆቹን በሞት ቢያጣም እሱም ሆነ አብረውት የሚኖሩ ታላላቅ ወንድሞች ሄኖክን ስለሚወዱት ለጊዜው ከቤት እንዲጠለል ሲነግራቸው በደስታ ነበር አብሯቸው እንዲኖር የፈቀዱለት። ሄኖክ የኢንትራንስ ውጤት ምን እንደሚሆን መገመት አይቻልም፣ ግን ልክ እንደ ኤሊሳ አይነቱ ውጤት እንዲሆንለት ይመኛል። ቀናት ባለፈ ቁጥርም ሀናን በዛ ሁኔታ ጥሎ መውጣት ልክ እንዳልነበረ ይሰማዋል። ይህ ግን እንዲሰማው ያደረገው ደግሞ በመጨረሻ የተናገረችው ነበረ። አልተቀየምኩም፣ ይሄ ማለት ይህንን እንድታደርግ ያደረጋትን አንድ እውነታ ይኖራታል ሲል ያስባል። ግን ከዚህ በኋላ አይኗን ደፍሮ ማየት አይችልም፣ ይፈራል። ከቀናት በኋላ የኢንትራንስ ውጤት ወጣ። ይሄን ሄኖክ ተንጠልጥሎ አለፈ። ሌሎችም በጥሩ ውጤት አለፉ። ያን ቀን ሄኖክ ተስፋው ደግሞ እንሰራራ እንዴ ፈጣሪ ፈቃድ ሆኖም አራቱም ሀዋሳ ዩኒቨርሲቲ ተመደቡ። ይህን ሄኖክ ከፍለ ሀገር ላሉት ዘመዶቹ ገንዘብ እንዲልኩለት በመናገር ወቅቱ ሲደርስ ወደ ካምፓኒ ገቡ። ታዲያ ከመጀመሪያው ጀምሮ ከሚላክለት ገንዘብ ይልቅ ሜላት የምትሰጠው ነበር የሚጠቅመው። የካምፓስ ህይወት ከቤተሰብ ቁጥጥር ነፃ ያረጋት ሜላት ሄኖክን እንደ ልቧ እንድታገኘው አረጋት። ሄኖክ ግን አላማው ኤሊሳ ስለነበረች ሜላት ብቻዋን ስትቀጥረው መሰናክል ይፈልግና ሳያገኛት ይቀራል። አንድ ቀን ሌሊት ፈተና ነበራትና ኤሊሳ ሄኖክን ዶጫ ሆነው መናፈሻ ላይ እየተጫወቱ ይስቃሉ። ሄኖክ ኤሊሳ ጎኑ ካለች ችግሮችና ያለፉ ጸጸቶቹን ይረሳና ደስተኛ ይሆናል። በዚህ መሃል ዶጫ ብቻቸውን ጥሏቸው ሄደ። ከዛም ትንሽ ዝምታ ከሰፈነ በኋላ እኔ ምልሽ ኤሊሳ አለ። ዝምታው ለመስበር ያህል ወይ ያለችና ቀና ብላ እያየችው አስተያየቷ እንኳን ላፈቀራት ከሩቅ ላየት ልብ ትነጥቃለች። በውበቷ የተመሰጠ ለልደቱ ለምን ቀረሽ ጥያቄ ነበር። ለምን ቀረሽ አለ። ኤሊሳን በጥያቄው በመገረም አንድ ፍቅረኛ መታልህ የለ እንዴ? ፍቅረኛ መታልህ የለ? እሷን አላስቀርብህም አለች እየተገለሰለሰች። ፍቅረኛ ማለት
ውስጡን ቅር እያለው መልሽልኝ አለ። ይሄኔ ኤሊሳ ትኩር ብላ እያየችው ያኔ ቆንጆ ቀሚስ አልነበረኝም። ፓርት ላይ ብዙ ጊዜ አልገኝም ምክንያቱም ትምህርት ቤታችሁ በነፃ የሚያስተምረኝ ጥሩ ውጤት ስለነበረኝ እድል አግኝቼ እንጂ እንደናንተ የሀብታም ልጅ አይደለሁም ብላ እያነባች ጥላው ወደ ዶርም ገባች። እሱም በቆመበት እንባው መንታ መንታ ይወርድ ጀመር። ሄኖክ ኤሊሳን ከነ ምንነቷ ድብን ያለ ፍቅር ይዞታል። በተለይ ደግሞ ለልደቱ ያልመጣችበት ምክንያት ግልጽ በሆነ አማርኛ ስትነግረው በጣም ነበር ያዘነላት። ቀናት እያለፉ ሳምንታት ተከተሉ። ሳምንታትም በወራት ተተኩና አንድ ምሽት ላይ አዲስ ነገር ተፈጠረ። ሜላት ወተን ካልተዝናናን ስትል አስቸገረች። ኤሊሳም ለጓደኛዋ ስትል ተስማማችና ወጡ። ኤሊሳ ሜላትን ቀሚስ ተውሳ አድርጋ እጅግ በጣም ተውባ ነበር። ይሄኔ ዶጫ ወደ ሄኖክ ጠጋ ብሎ አንተ ለካ ኤሊሳን ያየሃት በደንብ ኖሯል ስትለብስ በደንብ አበባ መሰለች እኮ አለ። ሄኖክም ምላሹን ቃል ያጣ ይመስል በፈገግታ ብቻ አደረገው። መጠጥ እያዘዙ ይጠጣሉ፣ ይደንሳሉ። በአጠቃላይ ሴቶቹ ራሳቸውን አለማወቅ ደረጃ ላይ ደረሱ። ይሄኔ ሁሉም የልባቸውን መዘርገፍ ፈለጉ። ወንዶች ሞቅታ ብቻ ነበረ ለጊዜው የተሰማቸው። በቅድሚያ ሜላት እኔ ሄኖክን እንድስበው ትኩረት እንዲሰጠው ያደረገችኝ ኤሊሳ ናት። ቀድማ የምታውቅህም እሷ ናት። ከዛ ስላንተ ማን እንደሚነግራት አላውቅም። እየመጣች ታወራልኛለች። ከዛ በጣም ተሳብኩና ራሴ መከታተል ጀመርኩ። ከዛማ ተወዳጅ ሆነ አገኘሁክ ብላ ካካካካ ረጅም ሳቀችና የግል ይሁንልኝ ግን በጣም አፈቅርሃለሁ ብላ ሳያስበው ከንፈሩን ስትስመው ኤሊሳ በድንገት ፊቷ ቀይሬር ይልና ከመቀመጫዋ ተነስታ በሉ እኔ ልግባ አለች። ይህኔ ዶጫና ሄኖክ ግራ ተጋብተው ተያዩና ዶጫ ሄኖክን ሸኛት አለው። በምልክት ሄኖክ ኤሊሳን እየሸኛት ሳለ ኃይለኛ ብርድ ነበረ። እናም ጃኬቱን አውልቆ ሲሰጣት ቀና ብላ በስስት ተመለከተችው። ይሄኔ ፊቷ ላይ አንድ ነገር አነበበና ልክ በሆንኩ ብሎ ተመኘ። ኤሊሳን በውስጡ መጠጡ ይሁን ስሜቱ አስደንግጧት ብቻ መለፍለፍ ጀመረች። በቅድመ ሄኖክን አንድ ጥያቄ ጠየቀችው። ያኔ ሜላት ወረቀቱን እንዳደርስልህ ስትልከኝ መልሰህ የምታፈቅራት ልጅ እንዳለች ነበረ። ተሳሳትኩ ብላ ጠየቀችው። አይ ልክ ነሽ፣ አሁንም የማፈቅራት ልጅ አለች አለና ኮስተር ብሎ በጥልቀት ለማሰብ እየጣረ ኤሊሳም ከፊት ለፊቱ መንገድ ዘግታ በማስቆም ቀና ብላ በጨረቃዋ ብርሃን እያየችው የምርህን ነው ብላ ጠየቀችው። እና ሜላትን አትወዳትም ብላ ጠየቀች። በጨረቃዋ ብርሃን እያየችው የምርህን ነው ብላ ሜላትን አትወዳትም ብላ ጠየቀችው። አሁንም ኮስተር ብሎ አላፈቅራትም፣ ግን የዋህነቷ ያሳዝነኛል አለ። ይህኔ ዝም አለች አቀርቅራ። አንቺስ ግን ፍቅረኛ ይዘሽ ታውቂያለሽ አላት። ይህኔ እንደ መደንገጥ ብላ ቀና አለች። ይህኔ አይን ለአይን ተፋጠጡ። ከዛ ጥቂት ተያዩና ነበር አለች። በረጅሙ ተንፍሳ ታድሎ ባወቀው ደስ ይለኛል አለ። ይህኔ ታውቀዋለህ አለች አለ። ሳታስበው እንደተናገረች እየሳቀባት ስቀልድ ነው በቃ እንሄዳለች እና መንገድ ጀመረች። ይህኔ በተራው እሱ
እሷ አስቆማትና ኤሊሲ አለ። የልቧ ምት እየጨመረ መሰላት። እጆቿን በእጁ ይዞ ትኩር ብሎ አያት። ግን ደፍሮ የማፈቅራት ልጅ አንቺ ነሽ ማለት አቃተው። አትኩሮ ሲያያት እሷም አትኩራ ስታየው እነዛ የሚያምሩ ከንፈሮቿ ልቡ ውስጥ ተጠልቀው ገቡ። ሊስማት ተጠጋ፣ እሷም ቀረበችው። ይሄኔ ሁለቱም ያልጠበቁት ክስተት ተከሰተ። ሜላትና ዶጫ ከየት መጡ ሳይባል ድንገት ደረሱ። ሄኖክና ኤሊሳ ሊሳሳሙ ሲሉ ሜላት በመድረሷ ሁለቱም ደነገጡ። ይህኔ ሜላት ኤሊሳን በፍጥነት መታቻት። ኤሊሳ ግን በስራዋ አፍራ ይሁን ሜላትን አክብራት ግልጽ ባይሆንም አቀርቅራ ዝም አለች። ሄኖክ ግን በሜላት ተናዶ እንዴት ትመቻታለሽ? ዳግም ዓይንሽን ማየት አልፈልግም ብሎ ኤሊሳን እየጎተተ ወደ ግቢ ሄደ። ሲደርሱ ግን ሰዓት አልፎ መግባት አይቻልም ነበር። ይሄኔ ኮንትራት ታክሲ ይዞ አልጋ የሚገኝበት ቦታ በመሄድ አልጋ ያዘ። ከዛም ኤሊሳን ጠዋት መጥቼ እወስድሻለሁ አላት። ኤሊሳ ግን ብቻዬን አላድርም ስትል አሻፈረኝ አለች። ሄኖክም ስሜት አሳስቷቸው መንገዳቸውን እንዳይሰናከል ቢፈራም አትሂድ እያለችው ላለመሄድ ወስኖ አብሯት ሆነ። አልጋው ላይ የተቀመጠው ሁለቱም በየራሳቸው ሀሳብ ሰመጡ። ይሄኔ ኤሊሳ ታውቃለህ፣ ከሜላት ቅድሜ የማውቅህ እኔ ነኝ። ገና እንዳየሁህ ነበር በልቤ ቦታ የሰጠሁህ ግን አለችና ንግግሯን ገታ አድርጋ እንባዋን ጠረገች። ሄኖክ ይበልጥ በንግግሯ ተስቦ በተመስጦ እያዳመጣት ጀመር። እና ግን ለጓደኛዬ ለሜላት እንዳፈቀርኩ ባልነግራትም መገመት ነበረባት። ግን አንድ ቀን እንደማፈቅርህ እነግራታለሁ እያልኩ ማፍቀሯን የሚገልጽ ደብዳቤ እንድሰጥ ላከችኝ። ያኔ ለመጀመሪያ ጊዜ ቅስሜ ተሰበረና ረስቼ ትምህርቴን ላይ ለማተኮር ለራሴ ቃል ገባሁ አለች በቁጭት። ይሄኔ ሄኖክ ሳይታወቀው እንባው ይወርድ ኑሯል። ቅድም ሜላት ስትዘባረቅ ገምቼ ነበር። እናም ፈጣሪ እንደሚወደኝ አረጋገጥኩኝ። ኤሊሲ ገና እንዳየሁሽ ነበር የተመኘሁሽ፣ ግን መንገዳችን ለየቅል ሆነ። እመኒ